ሰላም እንዴት ናችሁ? እንግዲህ ከዚህ በፊት ዩኒት 1ን 2 እና 3ን አብረን አይተን ነበር። አሁን ደግሞ በቀጣይ ዩኒት 4ን ጄኔቲክስን እንጀምራለን ማለት ነው። እንግዲህ በቅድሚያ እንደተለመደው ከዩኒት ለርኒንግ አውትካሞቻችን እንነሳለን ማለት ነው። የመጀመሪያው ጄኔቲክስ ምን ማለት ነው የሚለውን ነገር እናነሳለን። the term genetics እንዴት ነው ዲፋይን የሚደረገው የሚለውን ነገር እናያለን። ሁለተኛ ደግሞ ሴል ዲቪዥንን ዲስክራይብ እናደርጋለን። ያው ጄኔቲክስ ሄሬዲተሪ ማቴሪያሎች ፓስ የሚያደርጉበት ነው። ከዛ ቀጥሎ ደግሞ እንግዲህ ሴል ዲቪዥን ይኖራል። እነዚህ ፓስ የሚያደርጉት ነገሮች በሴል ዲቪዥን በኩል ነው የሚያልፉት ማለት ነው። ስለዚህ እሱን ዲስክራይብ እናደርጋለን። ከዛ ቀጥለን the functions of DNA and RNA እናያለን ማለት ነው። ሁለቱ የተለያዩ ናቸው DNA and RNA ማለት ነው። የነሱን ፋንክሽን እና ደግሞ ስትራክቸራቸውንም እናያለን ማለት ነው። እሺ በአራተኛ የምናየው ስለ ሜንድሊን እና ሜንድሊን ኢንሄሪታንስ የምንላቸውን ነገሮች እናያለን ማለት ነው። ቀጥሎ ፒነት ስኩዌር የምንለው ነገር ያ ማለት እንዴት ነው ቀጣይ ጀነሬት የሚደረጉትን የተለያዩ አይነት ኢንሄሪት የምናደርጋቸውን ካራክተሪስቲክሶች ካልኩሌት የምናደርግበት ሜካኒዝም ነው። በአምስተኛ ላይ እሱን እናያለን። ከዛ ቀጥሎ ፕሮባቢሊቲ ኦፍ ኦፍስፕሪንግ ወይንም ደግሞ የሚወለዱ ጀነሬሽኖችን ወይንም ልጆችን የእነሱን ፕሮባቢሊቲ ለምሳሌ አጭር የመሆን ሊሆን ይችላል፣ ረጅም የመሆን ሊሆን ይችላል፣ ቀይ፣ ጥቁር የኦፍስፕሪንጎችን ፕሮባቢሊቲ እናያለን ማለት ነው ከፓረንቶቻቸው አንጻር። ቀጥሎ ደግሞ ቴስት ክሮስ ወይንም ደግሞ የተለያዩ ፌኖታይፕ እና ጂኖታይፕ የምንላቸው ነገሮች አሉ። እነሱን ደግሞ ክሮስ እናደርጋቸው አንድ ካራክተሪስቲክስን ከሌላ ካራክተሪስቲክስ ጋር አንድ ላይ አዛምደን ወይም ክሮስ እናደርጋቸው ምን አይነት አውትካሞችን እናገኛለን የሚለውንም እናያለን ማለት ነው። ከዛ ቀጥሎ ጄኔቲክ ዲስኦርደሮች አሉ። ብዙ ጊዜ በተለምዶ በዘር የሚመጡ የምንላቸው የተለያዩ አይነት ዲስኦርደሮች አሉ። እነሱን ዲስኦርደሮች እናያለን። ጄኔቲክ ቴስቲንግ እና ካውንስሊንግ ያ ማለት በጄኔቲክ ምክንያት የመጡ የተለያዩ ዲስኦርደሮችን እነሱን እንዴት ማከም ይቻላል የሚለውንም ነገር እናያለን። ቀጥሎ ምንድነው ኢትዮጵያን ፋርመርስ እንዴት አይነት ሜካኒዝም ይጠቀማሉ የሚለውንም ነገር እናያለን። ያ ማለት ምርታቸውን ከማሻሻል አኳያ ምን አይነት ሜካኒዝሞችን ይጠቀማሉ የሚለውን ነገር እናያለን። ይሄ ለሁለቱም ይሰራል። ለፕላንቶችም ለአኒማሎችም ምን አይነት ሜካኒዝም ይጠቀማሉ ኢትዮጵያን ፋርመርስ ማለት ነው። እሱን እናያለን። እነዚህ ነገሮች እናያለን ማለት ነው። ስንጀምር ምንድነው ጄኔቲክ ማቴሪያል ብለን ነው የምንጀምረው። ጄኔቲክ ማቴሪያል የምንለው እንግዲህ ከቤተሰቦቻችን የምናገኘው ወይንም ደግሞ ከፓረንቶቻችን የምንወርሳቸው የተለያዩ አይነት ትሬቶች ናቸው ማለት ነው። ጄኔቲክስ ስለነዚህ ኢንሄሪት ስለምናደርጋቸው የተለያዩ አይነት ትሬቶች የሚያጠናልን አንድ ዲሲፕሊን ነው ወይንም ደግሞ አንድ ሳይንስ ነው ማለት ነው። ጄኔቲክስ የምንለው is the study of genetic material ማለት ነው። ጄኔቲክ ማቴሪያል እንግዲህ ዲኤንኤ ነው የምንለው በተለምዶ ዲኤንኤ አለ ጄኔቲክ ማቴሪያል። አንዳንድ ጊዜ ደግሞ አንዳንድ ኦርጋኒዝሞች ላይ አርኤንኤ እንደ ጄኔቲክ ማቴሪያል ሆኖ ያገለግላል ማለት ነው። ጄኔቲክስ የምንለው እነዚህ ነገሮች የሚያጠናልን ሳይንስ ማለት ነው። ጄኔቲክ ማቴሪያል የምንለው ኢንፎርሜሽኖችን ኬሪ የሚያደርግልን ነው ማለት ነው። እዚህ ጋር ጄኔቲክ ማቴሪያል የምንለው የተለያዩ አይነት ኢንፎርሜሽኖች አሉ ጂናችን ውስጥ ወይንም ደግሞ ዲኤንኤ ውስጥ ኮድ ተደርገው የሚቀመጡ ከፓረንቶቻችን የምንወርሳቸው ፕላስ ደግሞ የተወሰነ ቫሪዬሽን አለ። አሁን ለምሳሌ አንድ ሰው እናቱን ኮምፕሊትሊ ሊመስል አይችልም ወይ ደግሞ ኮምፕሊትሊ አባቱን ሊመስል አይችልም። የተወሰነ ለውጥ ይኖራል። እንደዛ አይነት ጄኔቲክ ቫሪዬሽኖችም ይካሄዳሉ። እነዚህን ፕሮሰሶች በሙሉ የሚያጠናልን ጄኔቲክስ የሚባለው ሳይንስ ሲሆን ይሄ ጄኔቲክ ማቴሪያል እነዛን ትሬቶች የሚይዝልን ማቴሪያል ማለት ነው ወይም የሚቀመጥበት ዩዥዋሊ ዲኤንኤ የምንለው ማለት ነው ወይንም ደግሞ አርኤንኤ ኢንሰም ቫይረሶች ላይ ምናምን አርኤንኤ እንደ ጄኔቲክ ማቴሪያል ሆኖ ያገለግላል። ግን ዩዥዋሊ ያለን ጄኔቲክ ማቴሪያል ዲኤንኤ ነው። የተለያዩ ትሬቶች ኮድ ተደርገው የሚቀመጡበት ማለት ነው። ስለዚህ ከአንድ ጀነሬሽን ወደ ሌላ ጀነሬሽን ይተላለፋል ማለት ነው። ይሄ እንግዲህ እዚህ ጋር የምታዩት ዲኤንኤ ሞለኪውል ነው ማለት ነው። ከእናት እና ከአባት የተወሰነ ይወሰዳል። ከዛ ለቀጣይ ጀነሬሽን ይተላለፋል። ያ ቀጣይ ጀነሬሽን ደግሞ እነሱም ለቀጣዩ ጀነሬሽን ያስተላልፉታል ማለት ነው። ስለዚህ እንደዚህ እያለ ይሄዳል ማለት ነው። ይሄንን የሚያጠናልን ሳይንስ ደግሞ ጄኔቲክስ እንለዋለን። ጄኔቲክ ማቴሪያል ኦልሞስት ሁሉም ኦርጋኒዝሞች ኦርጋኒዝሞች ዲኤንኤ ነው ጄኔቲክ ማቴሪያላቸው። ያ ማለት ሁሉም ትሬታቸው ኮድ የተደረገው ዲኤንኤ የሚባለው ሞለኪውል ላይ ነው ማለት ነው። ሁሉ ማለት ይቻላል በአብዛኛው። ነገር ግን there are exceptions still ማለት ነው። ግን ለምሳሌ in some kinds of ቫይረሶች ላይ ሊሆን ይችላል። ለምሳሌ HIV ቫይረስን የሚያመጣውን ቫይረስ እና COVID-19 የሚያስከትለውን ቫይረስ ብንመለከት የነሱ ጂኖም ወይንም ደግሞ ጄኔቲክ ማቴሪያላቸው ምንድነው
አርኤንኤ ነው ማለት ነው። ነገር ግን አርኤንኤ ዲኤንኤ ውስጥም ያገለግላል። ኖርማሊ ጄኔቲክ ማቴሪያል ዲኤንኤ ይኖራቸውና ግን ስቲል ሰውነታቸው ውስጥ ወይንም ደግሞ የሴል የተለያዩ ፋንክሽኖች ላይ ወይንም ፕሮቲን ሲንቴሲስ ላይ ስቲል አርኤንኤን ይጠቀማሉ ማለት ነው። ሶ አርኤንኤ ዲኤንኤ ያላቸው ኦርጋኒዝሞች ላይ የሚያገለግለው እንደ ጄኔቲክ ማቴሪያል ሳይሆን ፕሮቲን ሲንተሳይዝ ለማድረግ እንደ ቴምፕሌት ሆኖ ነው የሚያገለግለው ማለት ነው። ሶ አብዛኞቹ ኦርጋኒዝሞች ላይ ዲኤንኤ አለ፣ ግን ኢንሰም ቫይረሶች ላይ አርኤንኤ አዘ ጄኔቲክ ማቴሪያል ይገኛል ማለት ነው።